ይህ ታዳጊ በዓለም ሁሉ የታወቀ ነው። በተለይ ማህበራዊ ሚዲያ የሚጠቀሙ ሁሉ በሚባል ደረጃ ይህንን ሕፃን በተደጋጋሚ አይተውታል። የልጁ አለቃቀስ ወዲያው ደግሞ ተቀልብሶ የሚስቅበት መንገድ ፈገግ የሚያሰኝ ነው። በዓለም ሁሉ የታወቀው ታዳጊ ከእናቱ ጋር በድህነት በሚኖርበት ቤት ድንገተኛ ሰርፕራይዝ ገጥሞታል። ሰርፕራይዙ አስገራሚ ከመሆኑም ባለፈ አነጋጋሪም ነው። ምን ይሆን? ይህ ሰርፕራይዝስ በምን ምክንያት ሊደረግ ቻለ? ታዳጊው ከእናቱ ጋር ምን አይነት ውጣ ውረዶችን እያሳለፉ ኖረዋል? ሁሉንም በዝርዝር የምንነግራችሁ ይሆናል። ከዚህ በተጨማሪ በተለያዩ ማህበራዊ ሚዲያዎች ላይ መነጋገሪያ ሆና የሰነበተችው ዘማሪት የምስራች ስምዖን ደርሶባት በነበረው የካንሰር ህመም ምክንያት ህልፈተ ህይወቷ ሲጠበቅ እርሷ ግን በተአምር ተርፋ ድኛለሁ የሚል ሐሳቧን እያቀረበች ትገኛለች። በህይወት መቆየቷም ተረጋግጧል። ለመሆኑ ይህ ተአምር እንዴት ሊከሰት ቻለም? ይህንን አስገራሚ ታሪክም አስከትለን ወደ እናንተ የምናደርስ ይሆናል። ሰላም እንደምን አላችሁ? የተወደዳችሁ ጎራ ስቱዲዮ ቤተሰቦች፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። ዛሬ ዓለምን ሁሉ ጉድ ያስባለው ታዋቂው ሕፃን የገጠመውን ሰርፕራይዝ እና እቺ ዘማሪት በተአምር የዳነችበትን ታሪክ ወደ እናንተ እናቀርባለን ማለት ነው። እስከ መጨረሻው አብራችሁን ትቆዩ ዘንድ ጋበዝን። ወደ መሰናዶ እንሻገር። በእርግጠኝነት የዚህ ልጅ ፎቶ ከዚህ በፊት አይታችሁ ታውቃላችሁ። ስሙ አልበርት ይባላል። በዓለም ሁሉ እንዲታወቅ የሆነው በአንድ ቀን በአጋጣሚ ነበረ። እናቱ ፕላምፕሌት እንዲበላላት ፈልጋ ካለበት ፈልጋ መጣችለት። ፕላምፕሌቱን አውጥታም ከሰጠችው በኋላ ምግቡን መብላት አልፈለገም ነበር። ሕፃኑም ላለመብላት ስለፈለገ ብቻ ማልቀስ ጀመረም። ማልቀሱን የሰሙት አያቱም በዚያው ቅጽበት ደግሞ በዜማ ማባበል ጀመሩም። እሱም አያቱን ሲመለከት ለቅሶውን ይቀለብስና ከት ብሎ መሳቅ ጀመረም። አያቱ እሱን ለማባበል ምግቡንም እንዲበላ አስበው ነበር ያንጎራጎሩለት። እሱ ደግሞ ከለቅሶ መሃል ተቀልብሶም በቅጽበት የሳቀበት መንገድ እጅግ አስገራሚ ሆነም። እቺን አጋጣሚ በስልኩ ይቀርጽ የነበረው አጎቱ ነበረም። ቀረጻውን ያከናወነው እንዲሁ በሚል እንጂም ለምንም ነገር አስቦትም አልነበረም። ታዲያም ይሄው አጎቱ ስልኩን ለመሸጥ ከገዢዎች ጋር ተገናኘ። ተደራደሩና በዋጋ ተስማምተው ግዢው ተከናወነም። የስልኩ ገዢ ወደ ቤቱ ከተመለሰ በኋላ የገዛውን ስልክ በደንብ ለመፈተሽ በማሰብ የተጫኑትን ቪዲዮዎችና ፎቶዎች መመልከት ጀመረም። ከቪዲዮዎቹ መካከል ታዲያ ከስልኩ ጋር አብሮ የመጣው የዚያ ታዳጊ አለቃቀስና አሳሳቅ እሱንም ፈገግ አሰኘው። ወዲያውኑም ቲክቶክ ላይ በመግባት የራሱ አካውንት ላይ ጫነው። የዚህ ጋናዊ ታዳጊ የአልበርት ቪዲዮና ፎቶ በፌስቡክ፣ ቲክቶክ እና ኢንስታግራም ላይ የተለያየ ሜም እየተሰራበት ታዋቂ ከመሆን በተጨማሪም ለብዙ ሰዎች ገቢ ምንጭ ለመሆን ቻለም። በተለይ ደግሞ ቪዲዮ ለመጀመሪያ ጊዜ በተለቀቀበት የቲክቶክ አካውንት ከ370 ሚሊዮን በላይ ሰዎች የተመለከቱ ሲሆን ከዚያም በኋላ በሚሊዮን የሚቆጠሩ ሰዎች ሚም ሰርተውበታል። በዓለም ዙሪያ ያሉ በመቶ ሚሊዮን የሚቆጠሩ ሰዎችም ለመመልከት ችሏል የዚህን ሕፃን ቪዲዮም። የዚህ ልጅ ቪዲዮ በቲክቶክ የተለቀቀበት መንገድ ራሱ አስገራሚ ነበር ይላል ዋሲውን ተስፋይም ይህንን ታሪክ ሲገልጸው። ይህ ቪዲዮ ለመጀመሪያ ጊዜ ፖስት ያደረገው ሰው ቪዲዮውን ያገኘው ከሰው ላይ በገዛው ስልክ ውስጥ ነበር በማለትም ይገልጻል። በኋላም እንደታወቀው ይህንን ቪዲዮ የቀረጸው የታዳጊው አጎት ሲሆን ስልኩን በሸጠበት ወቅት ቪዲዮው ባለመደለቱም ይህንን ያገኘው ሰው እንደዚህ ቫይራል ይሆናል ብሎ ሳያስብ እንደ ቀልድ ነበር ፖስት ያደረገው። በዚህ መልክ በአጋጣሚ ቫይራል የሆነው ይህ ቪዲዮ ወደ ታዳጊው ሕፃን በመሄድም ታዋቂ ከሆነ በኋላ ማለት ነው የተለያዩ ኮንተንት ክሬተሮች ወደ ቤቱ እየሄዱም ለቪዲዮ ማሳደጊያም እየቀረጹ ሲለቁ ነበርም። በርካቶች በዚህ ልጅ የተነሳ ታዋቂ ሆነዋል። ራሳቸውን ለገበያ አቅርበዋል፣ ገንዘብም ሰርተዋል። ታዳጊውና እናቱ ግን በድህነት ይኖሩ ነበርም። ከድህነቱ ያለፈ ግን አስቸጋሪ ነገር የተፈጠረው በቅርቡ ነበርም። ምን መሰላችሁ? ሕፃኑ በጠና ታመመ። በቅርቡ ታዲያ አንድ ታዋቂ የጋና ቲክቶከር እንዲህ አደረገም። ይህንን ልጅ በተመለከተ ቪዲዮ ሰራ። የጤና ችግር እንዳጋጠመውና
በድህነት ውስጥ እንደሚኖርም ገልጾም በህዝቡ እንዲታገዝ ጥሪውን አቀረበም። ይህን ጥሪ ተከትሎ በሳምንታት ጊዜ ውስጥ ብቻም በጋናና በናይጄሪያ እንዲሁም በሌሎች ሀገራት ከሚኖሩ ቲክቶከሮች 50 ሚሊዮን ናይራ የተሰበሰበለት ሲሆን እስካሁን በቀጠለው የገቢ ማሰባሰቢያ ይህንን ለብዙ ቲክቶከሮች የገቢ ምንጭ ሆኖ የቆየውን ሕፃን ልጅም ለመደገፍ ብዙዎች ቃል መግባታቸው ነው የተነገረው። እናም ይህንን መረጃ ያጋራው ዌብሳይትም ጽሑፉን ሲገልጽም እንዲህ ብሏል። ጊዜ ሲሆን አንተን የማያውቁ ሰዎች እንኳን ሊባርኩህ ወይም ሊረዱህ እንዲሁም ሊያግዙህ ይመጣሉ በማለት ነበር የገለጸው። ይህ ጋናዊ ታዳጊ እንኳን ለዚህ አበቃህ ጤናህን የሚመልስልህ ብለን ወደ ቀጣዩ መረጃ እንሻገር። አሁን የምናቀርብላችሁ ታሪክ ደግሞ በበርካታ ሰዎች ያልተደረገና ያልሆነ ነው። በተለይ ደግሞ በዓለም ላይ እየተስፋፋ የመጣውና ብዙ ሰዎችን እያንገላታ የሚገኘው የካንሰር ህመም እንኳን እስከ 12 ኬሞ ድረስ ደርሶ ቀርቶ በትንሹ እንኳን ገዳይ የሚባል ህመም እንደሆነ ይታወቃል። የምስራች ስምዖን የምትባለው ኢትዮጵያዊት ግን ይህንን ተሻግራ በህይወት ለመቆየት መቻሏ ነው የተነገረው። የዚህ ምስጢር የዚህ ተአምር የሚመስል ታሪክ ምክንያቱ ምንድን ነው? የምስራች ስምዖን ይቺ ወጣት ከወራት በፊት የካንሰር ታማሚ ያውም 4ኛ ደረጃ ላይ የደረሰ እንደሆነም ተነግሮ ነበረም። በጠና ታማ ሀገር ውስጥ ባለው ሕክምና እሷን ማዳን ስላልተቻለ ወደ ታይላንድ ሄዳ እድሏን እንድትሞክር ወይም ደግሞ እንድትታከም የሐኪሞች ቦርድ ወስኖላት ወደ ባንኮክ ነበር ያቀናቸው። ወደዚያ ከሄደች በኋላም እስከ 12 ዙር ኬሞ ለመውሰድ እንደቻለች ተነግሯል። እውነት ለመናገር አይደለም 12 ዙር ኬሞ ያደረገችው የምስራች ቀርቶም 99% የሚሆኑት ታማሚዎች ገና በሁለተኛው ዙር ኬሞ ጸጉራቸው ተመላልጦ ፊታቸው ገርጥቶ የምግብ ፍላጎታቸው ቆሞም ኬሞውን መቋቋምም ከብዷቸው በፈጣኑ ሲሞቱ ይስተዋላሉ። ወይም ደግሞ ኬሞውን አቋርጠው ትንሽ ሰነባብተው ሕይወታቸው ሲያልፍ ይስተዋላል። ካንሰር እጅግ አደገኛ በሽታ ከመሆኑም የተነሳ ሚሊዮነሮችንም ቢሆን ቢሊዮነሮችንም ሕይወታቸውን ሲቀጥፋቸው ይስተዋላል። የምስራች ግን የሆነላት ድንቅ ሥራ ነው። ብዙዎች ፈርተው የነበረ ቢሆንም 12 ዙር ኬሞ እንደቀላል አጠናቀቀች። በዚህም ሁሉ ካንደበቷ የስንፍና ቃል ወጥቶ እንደማያውቅ ይነገርላታል። እግዚአብሔር አለ፣ ምንም አልሆንም፣ አልፈራም እያለችም ሊያጽናኗት የሄዱትን ሁሉ አጽናንታ እንደምትመልሳቸው ነው የሚነገረው። ታዲያ እግዚአብሔር ክብሩን ሊገልጥ ወዷልና ሞቷ ሲጠበቅ በሕይወት መኖሯ ተሰማም። በሕይወት መኖሯ ሲያነጋግር ደርዘን ኬሞ እምሽክ አድርጋ አለሁ ደግሞም ፍጹም ድኛለሁ እግዚአብሔርን አመስግኑልኝ ብላም ብቅ ማለቷ ነው የተነገረው። ታዲያ ይህንን ታሪክ የሰሙ ሁሉ አይገርምም ወይ አይደንቅም ወይ እንዴት ደስ ይላል እያሉ ፈጣሪ በሷ ላይ ተአምር መስራቱን እየመሰከሩ አምላካቸውን እያመሰገኑም ይገኛሉ። እኛም ለዚች ወጣት ዘማሪ እንኳን ደስ ያለሽ ጨርሶ ይማረሽ ብለን ዝግጅታችንን እናበቃለን። የተወደዳችሁ የጎራ ስቱዲዮ ቤተሰቦች ቻናላችን የተለያዩ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን እንጠይቃለን።